ወንድማችን ዳኒ በጣም ለዚሁ ደግሞ በጣም ምስጋና ይገባል። አሁን ከቻልኩ እደውልለታለሁ፣ ካልሆነ ደግሞ ቴክስት አደርግለታለሁ። አፕሪሼት ማድረግ አለብን አይደል? ምክንያቱም ይህን ሰው ለክኔ አሁን የስላም መንፈስ ምናምን ውስጥ ገብቶ ምናምን አይደለም። በቃ ተሳስታለች። የተሳሳተችውን ነገር ደግሞ በአደባባይ አምና ይቅርታ ጠይቃ የሚደረገው ነገር መደረግ አለበት። ልጁ እኮ ተጃጅሏል እኮ። አሁን በማሳያችሁ ፖይንት በፖይንት አሳያችኋለሁ። ያማል፣ ወላሂ ይከብዳል ነገራቶቹ ማለት ወዴት ከየት ወዴት ገደል እየገቡ እንደሆነ ወዴት አስቸጋሪ ሁኔታ ላይ እየገቡ እንደሆነ ሩታ ልትገነዘበው አልቻለችው ማለት ነው። ሰላም ጤና ይስጥልኝ ውዶች፣ ደህና ናቸው? ሰላም ናቸው? አይ አላ አልሐምዱሊላህ። እንግዲህ አዲስ ነገር እያላችሁ ነበረ። ዜድ ሾው ለቃለች። ዜድ ሾው ጋር ሄዳችሁ ማየት ትችላላችሁ። የዜድ ሾው ቻናል ትንሽ አደጋ ላይ ነው መሰለኝ። ማስታወቂያ የለም፣ እየታየልኝ አይደለም። እኔ ደጋግሜ ብዙ ቪዲዮዎች ወደታች እየወረኩ እያየሁላት ነበረ፣ ግን ማስታወቂያ የለም መሰለኝ። ብቻ ስጠይቃት እየመለሰችልኝ አይደለም። ይሄ ቪዲዮ ለዘውድሽ ዜድ ሾው ጋር አድርሱልኝ። ዜድሽዬ በርቼ ጠንክሪ፣ ትችያለሽ የኔ ቆንጆ። ያው የኔም ቻናል እንዳንቺው ነው ወድቋል። የኔማ ጭራሽ ወድቋል። አንቺ ከኔ ትሻያለሽ። ማሻአላህ አለይክ የኔ ቆንጆ። አልመሆን ወደ ጉዳይ ልምጣና፣ በነገራችን ላይ ዳኒ እጅግ በጣም እንጃ ቃላት ያንሰዋል። የሚዲያው በቃ ምን ልበላችሁ፣ ጓደኝነት እስከ ጥግ መሆኑ በቃ ያሳየበት ነገር ነው እና በጣም ነው ደስ ያለኝ። እሺ እሱና ቶፋና ዳኒ ማድረግ ያለባችሁ ነገር አብርሃም ትክክለኛው መንገድ ላይ እንዲሆን ከሱ ጋር የሆነ ነገር ብታደርጉና አብርሃም ወደ ቀልቡ ቢመለስ ማለት ነው፣ እኛ ደስ ይለኝ ነበረ። ነገራቶቹ ግን አብረሽ ትክክል ነው። ምንም ነገር የሆነው ነገር የለም። ወደ ቀድሞ ደስታው ተመልሰዋል። ለምንድነው ህይወቱን ገብታችሁ የምትበጠብጡ? ለምንድነው ህይወታችን ልንኖር የከለከላችሁን? እያለች ነበረ ሩታ። በነገራችን ላይ ሩታ ይሄ ደስታ ለሰዓታት ሊሆን ይችላል፣ ለሳምንታት ሊሆን ይችላል፣ ለወራት ሊሆን ይችላል። ነገር ግን ይሄ እስከ መጨረሻ ዘላቂነት አይኖረውም። ምክንያቱም አብርሽ ነገ ሄርሜላ ሊያስታውሳት፣ የሄርሜላ ያረገዘችውን ልጅ ሊያስታውስ ይችላል። ወደ ራሱ ወደ ቀልቡ ሊመለስ ይችላል ማለት ነው። ይሄ ነገራቶች ደግሞ ላንቺ በጣም ለኦዲየንሶችም ሆነ ለተከታታዮችሽም ሆነ ብዙ ነገራቶች ቀጣይ ብዙ ነገራቶች ላትታመኝ ብዙ ነገሮች ልታጭ ትችያለሽ እና ይሄ ነገር መሆን ደግሞ የለበትም። መሆን ያለበት በትክክለኛው መንገድ ሄደሽ አብርሃም በትክክለኛው መንገድ ብታገኘው ማንም ከአንቺ ጋር ይቆማል። ብዙ ሰው ደጋፊ አለሽ፣ ብዙ ሰው ተወዳጅ አለሽ፣ ተወዳጅ ነሽ ሚዲያ ላይ። ግን ያ ነገር በትክክለኛው መንገድ ካልሆነ፣ በትክክለኛው መንገድ ከሆነ ማንም ይደግፍሻል። የልጅሽ አባት ነው። ኦኬ፣ ማንም ሊደግፍሽ ይችላል። ነገር ግን አሁን ያለሽበት ሁኔታ ትክክል አይደለም። ነገ ታለቅሻለሽ፣ ነገ ልትጎጂ ትቻለሽ። ከመጎዳትሽ ይልቅ የራስሽን ኑሮ ብትኖሪ ነው። አሁን አብርሃም ትላንትና በቃ በመጀመሪያ ነበር፣ በመጨረሻ ሳይሆን በመጀመሪያ በቃ አብርሃም የድሮ አብርሃም ነበር የተመለሰ የመሰለኝ እኔ ማለት ነው። ይሄኔ ገርሞኝ ማለት ነው። እኔ ራሱ ገርሞኝ እንደ አብርሃም ወደ ራሱ ተመለሰ፣ ወደ ቀልቡ ተመለሰ፣ ወደ በቃ ነበረ ያልኩት። ነገር ግን ሳስበው መጨረሻ ላይ ደግሞ የሆነ እንደ ልጅ ነው ያደረገው። አብርሽ ራሱ እንደ ልጅ ሆነ ማለት ነው። እና ይሄ ነገር ደግሞ አብርሽ ከየት ተነስቶ ወዴት አናቅም። ስለዛ ከማጋ መሆን እንዳለበትና ከራሱ ጋር ማን ራሱ ነው መምረጥ ያለበት እንጂ ማንም አይደለም። ኦኬ ለጊዜው ሩ ተመርጧል፣ ልጁ መርጧል። ከልጄ እናት ጋር መኖር የምፈልገው ከማንም ጋር አይደለም። እኔ ሩታ ማንም ሊነካብኝ አልፈልግም ብሎ ተናግሯል። ይህ ነገር ግን ትክክል አይደለም። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምናገረውም ነገር ያው አንዳንድ ሰዎች እያስቀየምኩ ነው ያለሁት በአሁኑ ሰዓት። ለምን እንደምትቀየሙኝ፣ ለምን እንደከፋችሁ በእኔ ንግግር ለምን እንደዚህ እንትን እንዳላችሁ አላቅም። በነገራችን ላይ ቻናል ቢወድቅ ይነሳል፣ ቻናል ቢዘጋ ይከፈታል። ችግር የለውም። ግን የሰው ቅስም እንደው ማለት ነው በጥፊ አንድ የመታሽው የተመታ ቦታ ማለት ነው ይሄዳል። ያ የመታሽው የተመታችበት ቦታ ፊታቸው ፊታችሁን ይብራሽ ማንኛውም ቦታ ስትመቱ ያ ወይም አቅስሏችሁ ለትንሽ ሰዓታት ደቂቃት ምናምን ሊጎዳችሁ ወይም ደግሞ በቃ ጥፊ ብትሉኝ ይሻለኛል። እኔ ከስድቡ ይልቅ
መታችሁኝ፣ እንደውም ረግጣችሁኝ መታችሁኝ ይሻለኛል። እንደዚህ በቃ የሆነ አይነት በቃ ሰው ማለት የሌለበት ነገር ከምትሉ ይልቅ ከምትጽፉ ይልቅ እጃችሁ ተቆጠቡ እላለሁ የኔ ቅኖች፣ የኔ ውዶች።